በሰው ህይወት ገብታችሁ የሰውን ህይወት ለማናጋት ለማበጣበጥ የምትሞክሩ ሰዎች ግን ማለት ነው የኛ ህይወት ይስተካከላል ብላችሁ እንዳታስቡ። ምክንያቱም ማንም ሰው የዘራውን ስለሚያጭድ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላምና ፍቅር በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ቤዚና ማርኬ ያው መተዋል ማለት ነው። በሚያሳዝን ሁኔታ እንግዲህ ያው ተለያየን እያሉ ነው። እኔ ማመን ያልቻልኩት በቃ ማመን ያልቻልኩት። በእርግጥ ቤዚ ተለያየን የሚል ቃላት አልወጣትም። ማርኬ ነበር ሁሉን ነገር ጨርሰናል ለማስተካከል በጣም ብዙ ጥሪ ያለው ነገር ግን የሚስተካከል ነገር የለም ብሎ ማርኬን የተናገረው ማለት ነው። እና ግን ከዛ በፊት እንትና የሰራው ቪዲዮ አይታችሁታል አይደል? ዳኒ የሰራው ቪዲዮ ዳኒማን የሰራው ቪዲዮ ላይ ማለት ነው በደንብ እያዳመጥኩት ነበረ። ማርኬን በትናንትናው ዕለት በደንብ አዳምጫለሁ የተናገረውና ማለት የፈለኩት በመጀመሪያ ከሰው ህይወት ጥልቅ ብላችሁ የምትገቡ ሰዎች እውነት እኔ እንጃ ፈጣሪያችሁን ብትፈሩ የተሻለ ነው። ምክንያቱም ለምሳሌ ቤዚና ማርኬ ቢለያዩ ማርኬን ማንም ሰው እነዛ ያለያያቸዋቸው ሰዎች እናንተ አታገቡትም፣ ቤዚንም ደግሞ እንደዚህ አታገቧትም። እና ለምንድን ነው ግን በተፈቀሩ ሰዎች መካከል ገብታችሁ ለምን ሴራ ትጎነጉናላችሁ? ለምንድን ነው ግን ማለት ሰው የሚናገረው ነገር ተጽዕኖ እንደሚያደርግ አታውቁም እንዴ? እንኳን የምትናገሩት እዚህ ላይ ቲክቶክ ላይ ተወጥቶ የሚነገሩት ነገር ማለት ነው የምር ኮሜንት ራሱ ምን ያክል በሰው ላይ ተጽዕኖ እንደሚያሳድር ይሄን ልታውቁ ይገባልና አስፈላጊ አይደለም በዚህን ያክል። እና ቤዚ እውነቷን ነው የተናገረችው። እኔ ራሴ ባይኔ የማየው ነገር ነው የሚጻፍላት ነገር። በዚህ ልጅነት እድሜዋ ቀስም የሚሰብር ነገር ነው። አንቺ ትንሽ ሳትሆኝ አሮጊት ነሽ፣ እንደ አሮጊት ነው የምትለባለቢው፣ በጣም ትጨቃጨቂያለሽ፣ ለማርኬ አትገቢውም ሁላ ይሏታል። በኮሜንት ከማየው ነው የምነግራችሁና አንድ የምነግራችሁ ነገር ሰውን መውደድ ግዴታ አይደለም። ያን ሰው የመጥላትም የመውደድም የእናንተ መብታችሁ ነው። ነገር ግን ያን ሰው አልወደዳችሁትም ማለት ደግሞ ስለዛ ሰው እንደፈለጋችሁ ልቅ ሆናችሁ ልትናገሩት አይገባም። ምክንያቱም ያንን ሰው አታውቁትም። የምታውቁት ሚዲያ ላይ ያለ በ30 ደቂቃ በ20 ደቂቃ ቪዲዮ ያንን ህይወት ብቻ ነው እንጂ ስለ ሰው ህይወት የምናውቀው እኛ ወላ ስለ ማርኬ ወላ ስለ ቤዚ የምናውቀው በዛች ቪዲዮ መሰረት ብቻ ነው። ከቪዲዮ ጀርባ ምን አይነት ህይወት ይኖራቸው፣ ህይወታቸው ጥቁር ነው ቀይ ነው የሚለውን ማንም የቅርብ ወዳጃቸው እንኳን ሊያውቅ አይችልም። ገብቷችኋል አይደለ? ስለዚህ ሰውን በአያችሁት መሰረት ፍረዱ። ደግሞ ፍርድ ሲባል ዝም ብሎ ይሄ የሌለውን ስም ወስዶ መለደፍ ሳይሆን ትክክለኛ ፍርድ መፍረድ አለባችሁ። እና ቤዚን በጣም ነው የምትናገሯት። በዚህን ያክል ምን አደረገች? እሷስ ብትሆን እንዴ አሮጊት ነሽ፣ ነጭናጫ ነሽ። ማንኛውም ሴት የምታደርገው ነገር ነው። የምትንጫጫውም ሴቷ ማለት ነው የሆነ ነገር ስትናደድ ስትበሳጭ ነው ከፍቅረኛዋ ላይ እንደዚህ የምትሆነው ማለት ነው። በመበሳጨት በመናደድ ቤዚ ብቻ አይደለችም እንደዚህ ልትባል የምትችለው። ማንኛውም አፍቃሪ የሆነች ሴት የምትንጫጫው ነገር ነው። እና አንዳንድ ሰዎች ነገር የሚገንባቸው ሰዎች አሉ። እና እንደዚህ አይነት ተንኮልን ብታቆሙ። ከዛ በተረፈ ግን ወደ ዋናው ወደ ገደለው ስገባ ማለት ነው ማርኬ የተናገረውን ብሰማም ቪዲዮ መስራት አልፈለኩም። ለምን ከሁለቱም ወገን መስማት አለብኝ ብዬ ቤዚን መምጣቷ ስለማይቀር የሆነ ነገር ማስረዳቷ ስለማይቀር እሷን መጠበቅ ነበረብኝ። ዛሬ ትመጣለች ብዬ እንኳን አላሰብኩም። የምር መጣች እና መታ ስላየዋትም በጣም ደስ ብሎኛል። ምክንያቱም በጣም ጠፍታ ነበር ሚዲያ ላይ። ልክ አብረው ነው የጠፉት። ማርክ በትናንትናው ዕለት መጣ፣ ቤዚም ዛሬ መጣች ማለት ነው። ግን እንደኔ ግራ የተጋባችሁ አላችሁ ማለት ለማውራት የተቸገራችሁ። ምክንያቱም የሁለቱ ወሬ በጣም የሚጻረሰው በጣም ማለት ነው ምንም የሚገናኝ ነገር የለውም። እና ቤዚ ከዚህ ጋር ምንም አይነት ነገር አልተለያየንም። የተለያየ የሚባል ቃላትን መናገር አልፈልግም ግዴታው ነው ነው እያለች ነው። ማርኬ በትናንትናው ዕለት መጥቶ ያብራራው ችግር እንደተፈጠረ ያን ችግር ግን በሽማግሌ በምን ላስተካክለው ሞክሬ ግን አልቻልኩም። ምንም የማይቻል ነገር ስለሆነ ወደ ውሳኔ መጥቻለሁ አለ። እና እንዴት አይነት የተጣረሰ ወሬ ነው እያወራችሁ ያላችሁ? እንዴት አይነት የተጋጨ ወሬ ነው እንዴ? ተለያይታችሁ ከሆነ የምር ሁለታችሁም መታችሁ በስነ ስርዓቱ ቤተሰብ በቃ ባይ ባይ፣ እኔና ቤዚ አንቀጥልም፣ ከዚሁ አቁመናል፣ ህይወታችን ማለት ግንኙነታችን ተቋርጧል ብላችሁ በአንድ አይነት አማርኛ መናገር አለባችሁ። ካልተለያያችሁም እንደዚህ አይነት የተለያየ አማርኛ ምንድን ነው? አሁን ማርኬ እውነት እንደዛ ካላደረክ በዛን ያክል ደረጃ ማውራቱ ለምን አስፈለገ እንዴ? ቤዚ መታ አትናገርም ብለህ ነው? አልገባኝም እኮ እንዴ። እሱ የሚናገረው እንደጨረሰ እንዳበቃለት ነው። ግንኙነታቸውን እሷ ማለት መለያየታቸውንም እሷ እንደምታውቅ እሱም አብረው ወስነው እንደተለያዩ ነው።
ቤዚን ስሰማ ዱብዳ ሆነብኝ ለኔ። የእውነት እየቀለዳችሁ ድራማ እየሰራችሁ ከሆነ ምንም ችግር የለም። ድራማም እየሰራችሁ ምንም እየሰራችሁ ባትለያዩ በፍቅር ብትሆኑ በጣም ደስ ይላል። ምክንያቱም ከመጀመሪያውም ያው በፍቅር የጀመራችሁ ሰዎች ናችሁ። ፍቅራችሁ ቢቀጥል እንደ ማንኛውም ሰው ፍቅራችሁ አድጎ ወደ ትዳር አለሙ ብትገቡ እኔ በበኩሌ ደስ ይለኛል። የሚወዷችሁ ቤተሰቦቻችሁም ደስ ይላቸዋል ብዬ አስባለሁ። እና እኔ በጣም ከሚደብረኝ ነገር አንዱ ማለት ነው እግዚአብሔር ማንኛውም ሰው እኮ ጥፋት ሊያጠፋ ይችላል ግን ያ ሰው ጥፋት ተጠፍቶብኛል ጥፋት ተደርጎብኛል ብሎ የሚያስበው ሰው ዝም ብሎ በደፈናው የሚያስጨንቃችሁ ከሆነ በጣም የሚያስጠላ ነገር ነው። በጣም ከባድ ነው። እና ማርኬ የምር ቤዚ ያለችውን ነገር እውነት ከሆነ ምንም ሳትነግራት በቃ ህይወታችን አቋርጧል ብለህ ሚዲያ ላይ ካወራ በጣም ነው የሚደብረው። በጣም ሁላ ነው የሚያስጠላው። እንደዚህ አይደረግምም ይሄ ታደርጋለህ ብዬም አላስብም። የሆነ ስራ እየጀመራችሁ ካልሆነ በስተቀር እንደዚህ አይነት መለያየት የለም እንዴ። መለየትም ከፈለጋችሁ እኮ ችግር የለው። በቃ ማንኛውም ሰው እንደሚለያየው መለየት ነው፣ ምንም ችግር የለም። ግን ደግሞ በቃ በነገሩ ተማምናችሁበት መሆን አለበት። እሷም አምናበት ችግሩ ምንድነው የሚለውን ነገር በደንብ አብጠርጥረህ ነግረሃት አምናበት በቃ መለየት ትችላላችሁ። ህይወት ይቀጥላል። ህይወታችሁ ሊቀጥል ይችላል ከተለያየ ሰውም ቢሆን ማለት ነው። ምክንያቱም ያን የሚያደርገው ፈጣሪ ስለሆነ ሰው ተለያየ ማለት የእነሱ ህይወት ቆመ ማለት አይደለም። ባትለያዩ መልካም ነው። ስትለያዩ ግን ግልጽ በሆነ አማርኛ መለያየት አለባችሁ። የእውነት ቤዚ በነገሩ ወስናበት አምናበት ተለያይተው ቢሆን ኑሮ እንደዚህ አይነት ቪዲዮ ትሰራ ነበረ? ለምን እንደዚህ አይነት ቪዲዮ ትሰራለች? ሲጀመር የማይመስል ነገር ለሚስት አትንገር ነው። እና ማርኬ የምርም ሳትነግራት ተለይታት ከሆነ በጣም ነው የሚከብደው። አስፈላጊ አይደለም። ሲጀመር ማለት ሲናገር የነበራቸው ነገሮችም አስደብረውኛል። ለምሳሌ እኔን የምትደግፉ ካላችሁ እሷን የምትደግፉ ካላችሁ የሚለው በጣም ነው ያልተመቸኝ። ምክንያቱም አንተና ቤዚን ሁሉ ሰዎች ነው የሚደግፉ። ቤተሰቦቻችሁ የተለያዩ አይደሉም። በእኔ እይታ ሁላችሁም አንድ አይነት ማርኬን ሲያጠፋ ተናግረውት ቤዚም ስታጠፋ ተናግረዋት ማለት መጥፎ ነገር ከሚናገሩት ሰዎች ውጭ ያሉ ሰዎች የእናንተን አንድነት የሚፈልጉ ያንተ የእሷ ደጋፊ ያልሆኑ የሁላችሁም ደጋፊ ማለት በአንድ አይን የሚያዩዋችሁ ሰዎች እንዳሉ ነው እኔ የምረዳውና እኔ ግን እዚህ በላይ መሄድ አልፈልግም። ግን ማርኬ የምር በስትክክል ነግራት ካልተለያት ልትናገራት ይገባል። የሰው ልጅ በዚህ መልኩ ይሄን ያክል አብራ ያሳለፍከውን ሰው በዚህ መልኩ ልትለየው አይገባም። በቃ መቀጠል ካልፈለክ መብት ነው፣ ችግር የለውም። ህይወትን ትቀጥላለህ። ግን ምክንያትን ንገራት። ለሰው ልጅ ምክንያት መናገር ያስፈልገዋል። ኤፍሬም ያደረገውን እኮ አንተ እየደገምክ ነው ማለት ነው። የምር ቤዚ የተናገረችው ነገር እውነት ከሆነ ማለት ነው። ኤፍሬም ምክንያቱን አይናገርም። ፍቅረኛውን አጥቶ ጥሏታል። ሲቀጥል እሷ ሐኪም ቤት ገብታለች፣ ክኒን ወስዳለች። ይሄ ነገር መፈጠር የለበትም። ከቤዛም ላይ እንዲፈጠር እንዳታደርግ ማርኬ። ካልነገርካት በግልጽ ንገራት፣ ችግሩን ንገራትና ከዛ ተለያዩ። ችግር የለውም። ምን አይነት ነገር ነው የሚያወሩት?